ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዲሁም የመዳም ቅመሞችና ሸቃሎችና ሸቃሊት እንዴት ናችሁ? ደህና ናችሁ? አለን ከኩሽናው መተንላችኋል ማለት ነው። እንግዲህ እንደዚህ ሁነን በስራ ልብስ በዚሁ አጋጣሚ ሰብስክራይብ አድርጉኝ ጋይሶች፣ የማሮች ወዶች ማለት ነው። ሰብስክራይብ ስለምታደርጉ በጣም ነው የማመሰግነው ማርያምን። እና ያው እንግዲህ ዛሬ የመጣሁበት በጣም በሚያሳዝን ቪዲዮ መጥቼላችኋለሁ ማለት ነው። ምንድነው ወዴት ነው ምናምን ካላችሁ አንዲት እህታችን እንግዲህ ሳውዲ አረቢያ ላይ አመት ያልሞላት እህታችን እንደተገደለች ቪዲዮዎቹ ወጥተዋል ማለት ነው። እሱም እንግዲህ በጣም በሚያሳዝን ሁኔታ በጣም የሚያስጠላ መረጃ ነበር ሲወራ የነበረው። እንግዲህ ልጅቱ ቡዳነሽ ተብላ እና አረቧ ልጅን በልተሻል አንቺ እንትን ካላልሽ አይታችሁታል፣ ብዙዎቻችሁ አይታችሁታል ብዬ ተስፋ አድርጋለሁ። ምክንያቱም በሀቢባን የምትከታተሏት ባይዘዌ ሀቢባ ቤት የሚመጡ አስገራሚ ታሪኮች አሉ። እንግዲህ በዚሁ አጋጣሚ እኔን ወክዬ ሀቢባን እንግዲህ ፎሎ ያላደረጋችኋት በዚሁ አጋጣሚ ሀቢባን ፎሎ እያደረጋችኋት እጅግ በጣም ምርጥ እህታችን ናት ማለት ነው። ሀቢባ ለእውነትና ለእውነት በሀቅ ብቻ የምትፈርድ ከእውነተኛ ጎን የቆመች ባይዘዌ ሀቢባ ሶሻል ሚዲያ የመጣችው ቅርብ ጊዜ ነው። ነገር ግን እጅግ በጣም በርካታ ስራዎችን ሰርታለች ሀቢባ እውነት ለመናገር። ስለዚህ እንደዚህ አይነት ሰዎችን ደግሞ እኛ አረብ ሀገር ያለን ልጆች ሁሉን ነገር ማድረግ መሆንም ስለምንችልበት ማበረታታት አለብን። ምክንያቱም ለእኛ ለአረብ ሀገር ሴቶች በጣም ብዙ ሚና የተጫወተች እህታችን ናት ማለት ነው። ስለዚህ እንደዛ ነው የምላችሁ። በአስመሳዮች ያልተሞላች በቃ በራሷ ነገር እንትን የምትል እህታችን ስለሆነ ልናበረታታት ይገባል ማለት ነው። እንግዲህ ዛሬ የመጣሁበት ያው ከታምሌሉ ላይ ያያችኋት እንግዲህ ጥቁር ለባሽ ደላላ ናት ነው የተባለችው ማለት ነው። ቪዲዮ አለኝ ባይዘው፣ ነገር ግን የአዲስ ቻናል ስለሆነ ማስገባት ስለማልችል ነው። እንግዲህ እቺ ደላላ ናት አስተርጓሚ ናት ተብሎ ልጅቱን ማን ገደላት ምናምን ተብላ ስትባል እንግዲህ በስርዓትም አልመለሰችም። አላስፈላጊ ነገሮችን እየመላለሰች እቺ እዛ መጨረሻ ላይ ሲያናግሯት ሰው ሲያናግራት ብሎክ አድርጋ ነው የወጣችሁ። እና የምታውቋት ካላችሁ ሳውዲ አረቢያ ሪያድ ላይ ባይዘዊ ቲክቶክ ያላችሁም ትንሽ ፔጅ ነው 2000 ፎሎወር ነው ያለኝ ምናምን ብላችሁ ማርያምን እንትን አትበሉ ማለት ቪዲዮ መስራት አለባችሁ። ምክንያቱም ከ2000 ፎሎወር 10 ሰው ራሱ ቢያዩ ትልቅ ነገር ነው። ብዛት ያለው ሲሰራ ነው ትልቅ ነገር የሚደርስ። ስለዚህ ሁላችሁም ይህንን ፎቶ እያያችሁ እቺ ልጅ እንግዲህ ሳውዲ አረቢያ ስለምትኖር ሁላችሁም መረባረብ አለባችሁ። ምክንያቱም የገንዛ ዜጋችን እየገደሉ እንደዚህ ሰው ብሎክ ማድረግ በገንዘብ እየታለሉ መክተብ ናቸው። እንግዲህ እነዚህ ሰዎች መክተብ ተብዬዎች ናቸው። ስለዚህ መክተብ እስከሆኑ ድረስ በሀቅ ነው ወይ መሰራት ያለባቸው ወይ በስርዓት ማናገር ሲችሉ ጭራሽ ብሎክ አድርጋ። ይሄ ብቻም አይደለም እኮ ጋይስ፣ አስከሬኑን ራሱ እዚህ ነው የቀበሩት። በነገራችን ላይ ይሄን ታውቃላችሁ። እናቷ እንደዛ እየተንሰፈሰፉ ገና አንድ ፍሬ ልጅ በጣም ልጅ ናት ደግሞ በጣም ልጅ ምናልባት 20 ዓመት ራሱ ይቅርታ አድርጉልኝና የሚሞላት ራሱ አይመስለኝም። እና እኔ በጣም ነው እናትየው ያሳዘኑኝ። ሙሽራዋ ሲሉ እናቷ እንደዛ ብስቁልቁልቁል ብለው እግዚአብሔር አምላክ የኚህ እናት አምላክ ይፍረድባችሁ። በቃ እኔ መቼ ለሀቅ እንደምትሰሩ አላውቅም። በቃ ይሄ ገንዘብ አበላሽቷችኋል። ይሄ በቃ በገንዘብ ትታለላላችሁ በተለያየ ነገር እና አስከሬን ባይዘዌ ዝም ብሎ አይቀበርም። አረብ ሀገር ላይ ታውቃላችሁ በገንዘብ ነው። ስለዚህ እነሱ ደግሞ በሙስና የተዘፈቁ ስለሆኑ በደሃውም በምኑም የሸካከፉትን ገንዘብ ሸክፈው ነው እንግዲህ አስከሬን የቀበሩ እንጂ ዝም ብለው አይደለም። ስለዚህ ማናት እሷ ምንድናቸው? ወዴት ናቸው የሰው አስከሬን የሚቀበረው? ጎበዝ ሰው ሳይፈቅድ ያለ ፍላጎት እንዴት እኔ ወዴት እያመራን እንደሆነ አንዳንዴ ያላቅም እውነት ለመናገር ማለት ነው። በጣም ነው የሚያስጠላው፣ በጣም የሚያሳፍራል። ስለዚህ እቱን ልጅ የምታውቋት እንግዲህ ሁላችሁም ተባበሩ። ከታምሌሉ ላይ ያያችኋት ጥቁር ለባሽ ናት። ሊቃብስት ነኝ በመጀመሪያ ስትገባ ሊቃብስት ነኝ አልወጣም ምናምን ሰንበዲ ብላ ነበር የወጣ። የምን አባቷ ሊቃብስት ናት? እቺ ደግሞ ኮልኮሌ ማለት ነው። በእምነት እየተደበቁ በህዝቦቻችን ላይ የሚቀልዱ ቆሻሻዎች ብዙዎች ናቸው። ስለዚህ በጣም ነው ያዘንኩት፣ በጣም ነው የተሰማኝ ማለት ነው። እና ቤተሰቦች እንትን በሉ ማለት ነው። የምታውቁ ካላችሁ ማለት ነው። እቺ ልጅ የምታውቋት ካላችሁ ፖስት አድርጉ፣ በየሚዲያው ላይ ፖስቷት ማለት ነው። ምክንያቱም ከስራው እሷ ራሱ መባረር አለባት። ለምን በህገ ወጥ ስለምትሰራ ማለት ነው። የእውነት አይደለም እየሰራችሁ ያላችሁ። ምክንያቱም እንዴት በስርዓት ራሱ ከማናገር ይሉ ብሎክ አድርጋ ነው የወጣች ጋይስ፣ ብሎክ አድርጋ ነው የወጣችሁ። ስለዚህ
እህቶቻችን በየበረሃው ቀሩ፣ ወንድሞቻችን በየበረሃው ቀሩ። እነሱ ለገንዘብ እያሉ ይኸው ሀና ተባለ። የሀና ነገር ይኸው ልምልም ብሎ ጠፋ። የባስ ልጁ ከስራው ተፈናቀለ። ይሄን ተናሳየው እንጂ ምንም ነገር የተፈየደው ነገር የለም። ይኸው ሰየው ከስራው ተፈናቀለ እንጂ ምን ሆነ? ሀና እንግዲህ በድላላ እጅ ነው ያለችው ሀና እየተባለ ነው፣ የድላላ መጫወቻ እየሆነች ነው። ስለዚህ እህቶቻችን በየቦታው እየቀሩ ነው፣ ወንድሞቻችን በየቦታው እየቀሩ ነው። እና መቼ ነው ለሀቅ የሚሰሩት? እግዚአብሔር መቼ ለሀቅ የሚሰሩ ነው ያላቅም። ይቅርታ አድርጉልኝ ነው በቃ በሙስና የተዘፈቁ ሌባዎች፣ አጭበርባሪዎች። ፈጣሪ ሆይ ትዕግስቱን ስጠኝ። እኔ ምን እንደምል አላቅም። የእውነት በቃ የሰው ህይወት መቀለጃ ሆነ ኢትዮጵያ ላይ። በቃ እኔ አሁን ማወራው ራሱ ነው ግራ ግብት ያለኝ በእውነቱ ከሆነ ማለት ነው። እና ያው ያለው ነገር ይሄ ነው። ስለዚህ እህታችን ያው ስልክ ደወሉብኝ፣ ስራ ነው